የፈለጉትን ማውራት ይችላሉ። አንዳንድ ጊዜ እስኪ ውጣልኝ። እስከ መቼ ታፍኜ ልኑር? ዋ ፍሪደም እንዳገኝ መሰለኝ እኮ ከኢትዮጵያ የ20,000 ኪሎ ሜትር ርቄ የወጣሁትን ባህርና ምናምን ሰንጥቄ ሳህራ አይኔን እየበላ በጆሮ እየደፈንኝ እየገባ ጥርሴ እስከ መቦረሽ የሚያቀትኝ እንዴ! ጣሊያኖቹ ፈርተው ሰው ነው ይሄ ጅብ ነው ብሎ እስከሚያዩኝ ፍሪደም ለማግኘት መሰለኝ ይህን ሁሉ ተራውጭ የመጣሁት። ተው አትበሉ፣ አታውራ አትበሉ፣ ላውራበት። ዋ የማውራውን ነገር አውቃለሁ። እኔ ከህዝብ ጋር አልተነካካው፣ ከማንም ጋር አልተነካካው፣ ከመንግስት ጋር ነው የተነካካሁት። አሁንም የጥናዛ መንግስት ካልወረደ ህዝቡ ሰላም አያገኝም ነው ያልኩት። እንዴ አባቴን የማያክል ሰው ሀገሪቱን ሙሉ ሲመራት እኮ ታየኝ። እናቴቱ ተዋት፣ አንተ አፈር ብላ ተው ምትል ያለው ጭንቅላት እንደዛ አድርጎ ይተብትብህ። የጆሲን ፋንታ ውሰድ መሀይም ስንት አንዳንድ ጊዜ ግን አንዳንድ ጊዜ በስ አንተ ለራሳችን መቆም ማንችል። እኔ ብዙ አስቃባጫ ያለው ግን አንዳንዶቹ ሀበሻ እኔ የማይወዱ ለምን መሰላችሁ? እኔ ከእነሱ ጋር እኩል አልሄድም። ማርያም እኔ በራሴ ጭንቅላት የሚሄድ ከተመቸችኝ አዎቺ ነገር ተመችታኛለች፣ ካልተመቸችኝ ደግሞ አልተመቸችኝ እላለሁ። ቀይ ለበሰ አልለበሰ ምን አገባኝ? ራቆቴ ላይ አልለበሰውም እኔ አልገባበት ሱሪውን ወይም ደግሞ እሱ ልብሶት ለእኔ አይሰጥም። ምን አገባኝ? የፈለጉን ቀይ ትቶን ለምን አፈር የሚመስል ልብስ አለ አይለብስም? ምን አገባኝ? አሁን ምን ስላደረጉ ነው እነሱ የታሰሩት? ስንት እናት የምትበላው አታ እየሞተች እየቀመለች ጡቷን ስታጠባ እንዲህ አዲስ አበባ መሀል አስፓልት ላይ ጡቷን እየታየች፣ አንድ ግን ይህ ባህላችን አይደለም ጡትሽ እንደዚህ ላይ ትክፈቺ ልብስ የለሽም ብሎ ልብስ ገዝቶ የሰጣት አይቻላል። እዚህ የምትሰጡ ያላችሁ ለቪዲዮ ነው አብዛኞቻችሁ። አንድ 10-15 አሉ ቪዲዮ የሚልኩት ለማስተማር ለምናምን ብለው። በስመ አብ ስንት በየክልሉ በየመንደሩ በየሀገሪቱ ስንት የሞላ ድሃ አለ። በኦሮሞ ብትል፣ በአማራ ብትል፣ በትግራይ ብትል፣ በአፋር ብትል፣ በሁሉም አለ። ትግራይ ማውጣት ችግር የለውም። ሌላው ግን አለ። ለምን እነሱ ጋር ሄዳችሁ አትረዱ? ሀገራችን ሀብታም ሆናለች። ቧንቧ ቤትህ ላይ ቧንቧ ውሃ የሌለ አስፓልት ላይ ቧንቧ ተክሎ ስለረጨ ውሃውን ስላፈሰሰው ቤትህ ላይ በፈረቃ በቀን በሶስት ፓርቲ የመጣች እያበራች ቤትህን ሀገራችን ለምታለች። በስማ እኔ ሀገር ከሚለማ ህዝብ ቢለማ ይሻለኛል። ህዝብ ቢለማ ይሻለኛል። ሀገር አሁን ትግራይ ለማች አለማች ምንም አይመጣልኝ እንኳን ህዝቡ ብቻ በሰላም ይልማልኝ። የተማረ ህዝብ ይሁን ለመሰሉ ለራሱ የሚቆም ህዝብ ይኖረኝ። እኔ ልቤ ተናድ ማርያምን ልቤ ቆስሏል። በተለይ በዚህ በጆሲ በምናምን ሌሎችን አላሳዝንም። አሳዝኝም ስለ ያሳዝኑኛል። ግን ኦፍኮርስ ግን እንደ ጆሲ አይደለም። ማርያም ጆሲ ምን አደረገ? እንዲ ጆሲ በጣም እንትን ነው ሶ ናይስ አሩ ነው። ሌላ መጥፎ እንትን ባህሪዎች ሊወድ ይችላሉ። የራሱን ባክ አላውቀውም። እኔ ግን ሁሉ ነገሩ ደስ እንትን ነው። በቃ ምስኪን ሆኖ ነው የሚሰማኝ። ማርያም ብዙ ተከታታዩም አይደለም ቁጭ የተከታታዩ ምናምን አላውቅም። ማርያም እና ፋዘር ኦፍ ዘ ይር ታው እና ከምሬ ነው። አሁን አንተን ብመልስልህ ደግሞ ደስ ይለኝ ነበር። ማነው ስም ይሄ ከሴቶቹ የቲክታክ አዋርድ ላይ የተመቸኝ ነገር የተመቸ ማለስ በየጀሲ እከካ ከነጋ እኮ ብራሽ አላረክም አንተ ማርያም ጥናጃም ገላህን ታጠብ ስትባል እሁድ አልደረሰም የምትል ሰውዬ እኮ ነው አንተ። አሁን አንተን ሰውን ትተቻለህ በምን አቅም? አሁን ለአንተ ሳሙና እኮ ጥይት ነው የሚሆንብህ። ማርያም ሳሙና አድርገህ ታጥባታል።
አሁን አንተ ሰውን ሴቶች ሴት ማለት እኮ ብሮ ታውቃለህ፣ ማርያም 9 ወር አርግዛ በሳምንት 5 ጊዜ ነው 6 ጊዜ ደም እያየች ከዛ በኋላ አርግዛ 9 ወር ሆዳ ላይ ይዛ ስትወለድ እስከ 3 ዓመት በጀርባ አዝላ ከዛ ትምህርት ቤት አድርሳ አሳድጋ ፈጣሪ ካልወሰዳት ማለት ነው አሳድጋ አስድራ ትዳር እንድትወጣ የቤት ዕቃ በሞላ አሟልታ ሽሮና በያሲዛ ልካ ዩኒቨርሲቲ ስትሄድ እንደዛ ዩኒቨርሲቲ ምንድን የሚባለው ዩኒቨርሲቲ ኢትዮጵያ ስትሄድ በእድል ካለ ጭንቅላት ካለ ማለት ነው የተማርክ ቁም ሽሮ በርበሬ ቆሎ ምናምን አስይዛ ስትልክ ሴት ብለህ አንተ አሁን አንተነ የምትተቸው ጥናዣ የ7 ቀን ሬሳ ሰው ነኝ ብለው እኮ ታወራ ይሆናል። አንተ እነዚህ ናቸው ሊታሰሩ የሚገባቸው። ማርያም ነገር ለነገሩ መች መንግስት አለ እንጂ መንግስት ቢኖር ኖሮማ እነዚህ ይታሰሩ ነበሩ። ምድረ መሀይም እንዴ ከ10 በላይ ቁጥር ሊቆጥር የማይችል አሁን መጥቶ ሰው ሊተች እኮ ማርያም በስመ አብ ወወልድ ወመንፈስ ቅዱስ። አሁን ይሄ ልጅ አንድ ነገር ሲያደርግ ነው ያቸው አላውቅም። በእርዳታ ሲሳተፍ አይቼው አላውቅም። በጥሩ ነገር ሲሳተፍ አይቼው አላውቅም። መቄዶንያ ሲሄድ አይቼው አላውቅም። የሆነ ብሔር ወይም ክልል ሲረዳ አይቼው አላውቅም። እንዲህ ነው ግን የሀበሻ አይና ያችሁት ማርያምን በቃ የሆነ ነገር ላይ ሞር ቪው ካገኘክ ሊጥልህ ነው የሚወቁ። አዶናይ ምን አደረገ? አዶናይ አለባበሱ ሲመች ማርያም ስነ ስርዓቱ ፉል ሆኖ ነው የመጣው። በቃ ነው ደስ የሚል እንትን ነው ለብሶ የመጣው። አሁን የኢቫን ደሞ እንናገር። የኢቫን ደሞ የሚላሉ መሽቆቅች ምን ትመስላለች? በመንደራው ተወረጅ ወጥተሳ ህዝቤ ሆይ ምን አገባህ አንተ በማርያም እስኪ እኔ በምን ይለፍልኝ ብለህ ተሯሯጥ። እኔስ በምን ይለፍልኝ? ከቴሌ እየተበደርኩኝ ኢንተርኔት ገዝቼ ቲክቶክ ላይ ሰው ከምተች በምን ሰርቼ ይለፍልኝ? በምን የተሻለ ሀገር ሄጄ ልማር ልስራ ቤተሰቦችን ልጦር በል። አነጥንጠህ አባት አክለህ የአባትህን ቤት ላይ ቁጭ ብለህ ታደላለህ፣ ታሙቃለህ። እኔ ማርያምን ፍራሹን አፍ አውጥቶ የሚናገር አይደለም እንጂ ይል ነበር። ተነሳልኝ በፈጣሪ ይል ነበር። የኢቫን አለባበስ እንትን ሆነ። በምን በብታን ትመጣ ብሮ። የፈለገችውን ሰው የፈለገውን ማድረግ ይችላል። እኔ እኮ እዚያን አትናገር፣ አታውራ፣ ዝም አትበልም። በሶስት እኮ ነው የተያዝነው። ልናወራ አልቻልን፣ ልንሰማ አልቻልን። ተናጋሪው በዛ። የሚሰማም ታጣ። መሀይም ለመሀይም ተሰባሰብን። አንድ እንኳን ጥሩ ስራ ሰርቶ ለነገ የሚል የለም። ኢቫን ትግሬ ስለሆነች ኢቫን ትግሬ አይደለችም፣ ትግራዊት ስለሆነች በል። ጆሲስ ምን እንደሆነ አላውቅም። አሁን አይ ጠባብ መሆንን እዚህ ነው የምታውቀው። የወሎ ሎሚ ያልክ ያለው የወሎ ሎሚን ፍሬ አፍ ላይ ገብቶ ጎሮራ ይዞ ትን አርጎ ድብን አርገው ስለ አባቴ አምላክ እድሜ ልክን ዘር ማንዘርህን የወሎ ሎሚ ስትለቅም ኑር። አይለፍልህ። በየቤተ ክርስቲያኑ እንጂ ሎሚ ስትሸጡ ኑር። እና ጀምዳ እኔ የተቃጥይ እንትን ላለው ትግሮ ስለሆነች ጀዝባ አባቴ እኔ አሁን እዚህ ላይ የሉበትም። ኦፍኮርስ እኔ ትግራዋይ ነኝ። ትግራ የምትባል ሀገር አለች፣ እንወዳታለሁ። ሌላውን ብሔረ ብሔረሰብ አልጠላም፣ ሌላውን ሀገር አልጠላም። እኩል ለሁሉም ሰው ነው የማስበው። ኦኬ የኔን ነገር መውደድን ደግሞ ሌላውን ህዝብ ወይ ሌላውን ብሔር መጥላት አያመጣም። አንተ
ግብረ ሶዶምን ማውገዝ እና ሰው የለበሰውን አንተ ማርያምን ነገም ማበድ አይቻልም ልትሉ ነው እኮ እዚህ ሀገር። በቃ ሰውን ካበደ ይታሰር። እዚህ ሀገር ማበድ አይቻልም ልትሉን ነው። እናቴቱም ነገ ደግሞ በየመንገዱ ስላበደ ነው የታሰረው ትውልድ ድማ አዲስ ወሬ እንሰማለን። አዎ አይቻልም። እኔስ በደህና ጊዜ ወጥቼልሃለሁ አባቴ። እኔስ በደህና ጊዜ ወጥቻለሁ። ለአንተ ፈራሁ እንጂ አንተ ፈራሁ አባቴ። በየግድግድ በየሆቴሉ በየፋይፍ ስታር ሆቴሉ እየተጎዘጎዝክ ድንጋይ የሙቅ ዋይፋይ ከጎረቤት ወስደ ቁጭ ብለህ እዚህ የምታይ አንተም ጌነር አይደለም አባቴ። ባለ ትዳር ነኝ። ወርቅ የመሰለች ሚስት አለኝ። ፈጣሪ ይመስገን። እንወልዳለን፣ እንከብዳለን። ገባ እኔ አይደለሁ። እሺ አንተ ብዙ ላውራ ዛሬ እኮ ብዙ ላውራ ነበር የመጣሁት። ማርያም አጣሁት፣ አንዱን አጣሁ። በቃ እሺ ወደ ሌላ አጀንዳ አጀንዳ ምን ነበረ? አዎ ፋኒያ አባቴ አይዞክ፣ ከነ ሙሉ ሰራዊታችን ካንተ ጎን ነን። ከልጆች አጠገብ ሁን። አባትን አባት አስመስለው። ይሄ ለማንም ሰው እንዳትሰማ ግፋ ወደፊት። እኔ ደግሞ እኔ የሚገርምኝ እኮ እሷ ቤት ስሄድ እሷ ታሳዝንኛለች። እናቴቱ ቪዲዮቿን ምናምን ሳይ ስታለቅስ ሳያት ምናምን ጅጅግያም ስታለቅስ ሳያት ታሳዝንኛለች። እሱ ቤት ሲሄድ ደግሞ ልጆቹን ይዞ እንደዚህ ሆንኩኝ እሱ ያሳዝንኛል። ማርያምን እኮ ተቃጠልን። አንድ ህዝብ እኮ ተቃጠልኩኝ እኮ ተቃጠልን ሁላችንም። ማርያምን ተው አትበሉ፣ ነግራቸዋለሁ። ተው አትበሉ። ላውራበት እስኪ በወር በሁለት ወር አንዴ ላውራበት እስኪ። ዋ ከምሬ ነው። ባይደወይ እሷ ታሳዝነኝ፣ አንተ ታሳዝነኝ፣ አይመለከትም። የሁለታችሁን ገደል ግቡ። ልጆችን ግን በስነስርዓት ስለምታይ ይዛሃቸው ስላለ ፈጣሪ ከአንተ ጋር ይሁን። አይዞክ፣ እኛም ካጠገብህ ነን። የሚያስፈልግ ነገር ካለም አለን። አይዞክ። ኦኬ፣ ይህን ልልህ ነው የምትፈልገው። የሁለታችን የራሳችሁ ጉዳይ። ባዶ ራቆታችሁን ስትታዩ ነበር፣ የራሳችሁ ጉዳይ። እኔን አይመለከተኝም። እሺ ቀስ በል። እዛም ትክክል እዚህም ትክክል። እሷ አይደል እንደ ጨነቀኝ አንተ፣ እሷ አይደል እንደ ጨነቀኝ። ምን ላውራበት አባቴ? ምን ቅጥቅጦ ለካ አሁን ይሄ ሁሉ ሰው ተሰቅላ ያለው ምን ልሰራ ነው? ምን ልሰራ ነው? 30 ሰው ልካል። ተቃጼልና ተቃጼልና አለ ትግራዋይ አጥና ልቤ በተለይ እኔ በቃ ታምም ያለው ማለት ታምም ያለው። ኮሜንቱ ይነበብልን። የምን ኮሜንቱ? እንዴት ነህ? ደህና ነኝ። ጆን ዳንኤል ዛሬ እንኳን በሰላም ተፈታ። ሁላቸውም ማረ የወሬት ማን ጅጃ አታሳዝንም። አንተ በቀደም አላልኳችሁ? ቅድም ስለማትይዙኝ ነው እንጂ ቅድም አልኳችሁ። የሆነ እሷ ስታለቅ ጅጂ ስታለቅስ ሳያት ታሳዝነኛለች። ማርያምን ያቺ ልጇ ማነው ስማ ስታለቅስ ሳያት ታሳዝነኛለች። ሰውዬውም ደግሞ 2 ልጆቹን ይዞ እንትን ሲል ያሳዝነኛል። ከዛም ደግሞ ስላለኝ ነው 2 ልጆች የወለድኩት ሲል ደግሞ ያስቀኛል። እኔ እኮ ተምታታብን እኮ ወገን። ማርያም የራሳችን ህይወት ልንኖር አልቻልንም። አለቀሰ ጂጂ ባለፈው ከምሬ ነው። እና ተምታታብን እኮ ወገን። ማርያም በስመ አብ የቱን ይዘን የቱን እንልቀቀው?
በህይወት የሚያስቀኝ ቪዲዮ ብትኖር አላገኛትም እንጂ ባይዶ ሀቢባን በጣም ነው የምወዳት ማርያምን። ሮጂ እንድንሽ ሄደት ሀቢባን በጣም ነው የምወዳት ማርያምን። እና የሆነ የድሮ ቪዲዮ ነው አሮን ነው ብቻ አሁን ቅርብ ጊዜ ነው ይላኩልኝ አላገኘውም አሁን እንጂ ሮማንን ኮሜንት ላይ ነው ለምንድን እኔ እኮ ጠላት አለው አላልኩም ትገደል ያልኩት እያላለችም ዝም ብዬ በቃ እኔ እኮ ጠላት አለው አላልኩም ትገደል ያልኩትኝ ምናምን ስትል ሲሌ ሲፎንያስ አውራ አምራ ሲፎንያስ ደግሞ ማን ነው? ሲፎንያስ ማን ነው? አልሰማሁትም። ሲፎንያስ የሚባል ሰው አለ እንዴ? ሲፎንያስ ወይ ሲፎንያስ ቲክታክ ካለ ሲፎንያስ ያመጣዋል። እሺ ቆይ